إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ከልባችን በተግባር ሁሌም አላህን እንፍራ። ሁሌም እንዳቅማችን ያዘዘንን እንታዘዝ፣ የከለከለንን ሙሉ በሙሉ እንከልከል። የሰው ልጅን አኺራ ላይ የሚያስከብረው ስራውን የሚያዋርደውም ስራውን አላህን ተባረከ ወተዓላ የመፍራት ትልቁ መገለጫ እሱ የከለከለንን መከልከል ነው። እሱ ያዘዘንን መታዘዝን ሁሌም የታዘዝነውን ከመተግበር የተከለከልነውን ከመራቅ ጋር ለየት ባለ መልኩ የተከበሩ ጊዜዎችና የተከበሩ ቦታዎች ላይ የበለጠ አላህን መፍራት ይጠበቅብናል። የዓመቱ ወራቶች 12 ናቸው። ከዓመቱ 12 ወራቶች ውስጥ 4ቱ እጅግ በጣም የተከበሩ ናቸው። በ12ቱም ወሮች ነፍሳችሁን አትበድሉ። በተለይ ደግሞ በ4ቱ ወሮች ላይ ወንጀል በመስራት ግዴታን በማጉደል ነፍሳችሁን አትበድሉ ተብለናል። ረመዳንን እንደሸኘን ሸዋልን እየጾምን ቆይተን የዙልቃዕዳ ወር ይገባል። ዙልቃዕዳ፣ ዙልሒጃ፣ ሙሐረም እነዚህ ሶስቱ በመደዳ የሚገኙ የተከበሩ ወሮች ናቸው። ከወንጀል ይበልጥ ልንጠነቀቅባቸው የሚገቡ የተለያዩ ጾምና መሰል ዒባዳዎችም ያሉባቸው ወሮች ናቸው። ከአንድ ከሁለት ቀን በኋላ የምንቀበለው የዙልሒጃ ታላቁ ወር ደግሞ የፊት 10 ቀናቶች ዱንያ ላይ ካሉ ቀኖች ሁሉ ይበልጥ ታላቅና መልካም ሥራ አላህ ዘንድ የሚወደድባቸው ቀኖች ናቸው። የኸይር ገበያዎች ናቸው። በአላህ ረሕመት የተሞሉ ቀናቶች ናቸው። ረመዳን ላይ ለኸይር እንደምንሽቀዳደመው እንደምንጓጓው ለእነዚህ የዙልሒጃ 10 ቀናት ልንጓጓ ተዘጋጅተን ልንጠብቃቸው ይገባናል። መልካም ሥራ መስራታችን፣ ምህረት መጠየቃችን፣ ለአላህ ዝቅ ስብር ማለታችን ነው ከነገ ከአኼራ ውርደት ሊያድነን የሚችለው። ስለዚህ ረመዳን ሊመጣ ነው ብለን ቀናት ሳምንታት ሲቀሩት እንደምንዘጋጀው እንደ ዙልሒጃ ላሉ የኸይር ገበያ ቀናቶች አብዝተን በጉጉት ልንዘጋጅ ይገባናል። የአላህን ውዴታ ለማግኘት ከቁጣው ለመዳን ዚክር ልናበዛ፣ ዱዓ ልናበዛ፣ ሶደቃ ልናበዛ፣ ቁርአን መቅራትን ልናበዛ ይገባናል። በምንሰራው መልካም ሥራ ልክ ነው አኺራችን የሚያምረው። እዚህ ዱንያ ላይ በሰነፈን ቸላ ባለን ከኸይር ወደ ኋላ ባለን ቁጥር አኺራ አላህ ዘንድ ያለን ቦታ ዝቅ ያለ ይሆናል። ኡድዑ ረበኩም ተضرعا وخفية إنه لا يحب المعتدين ولا تفسدوا في الأرض بعد إصلاحها وادعوه خوفا وطمعا إن رحمة الله قريب من المحسنين ብሎናል አላህ ተባረከ ወተዓላ። ጌታችሁ አላህን ተባረከ ወተዓላ ተናንሳችሁ ስብር ብላችሁ ዝቅ ብላችሁ ደበቅ ብላችሁ ለምኑት፣ ጠይቁት፣
እሱ ወሰን አላፊዎችን አይወድም። እሱን ትተው ሌላ የሚለምኑ አይወድም። ዱዓ ሲያደርጉ የሚጮሁን አይወድም። ምድርን አላህ ተባረከ ወተዓላ መልእክተኛ ልኮ ቁርአን አውርዶ በመልካም ሥራ ካስተካከላት ካለማት በኋላ እናንተ ስሜትን በመከተል መጥፎ ሥራ በመስራት አታበላሿት። ጌታችሁንም ስጦታውን ጀነቱን እየከጀላችሁ ቁጣውን ቅጣቱን የፈራችሁ በስጋትና በተስፋ መሃል ሆናችሁ ሁሌም ለምኑት፣ ተገዙት፣ አምልኩት። የአላህ ረሕመት ከሙሕሲኖች ቅርብ ናት ይላል አላህ ተባረከ ወተዓላ። ከሙሕሲኖች ሁኑ ነው መልእክቱ። የአላህ እዝነት ረሕመቱ ከሙሕሲኖች ቅርብ ነው። የአላህን ረሕመት በዱንያም በአኼራ ማግኘት የፈለገ ሁሌ ሙሕሲን ሊሆን ይገባዋል። ስራውን ሊያሳምር ይገባዋል። የኸይር ሥራ ገበያዎች ላይ መቆም መገኘት ይጠበቅበታል። ራሱን ከጀሃነም ማዳን የጀነት ባለቤት ማድረግ የሚፈልግ ሰው የኸይር ገበያ ላይ ሁሉ ይገኛል። ይሸምታል። አኼራው የሚሆን ነገር በሶላት ሰዓት አይተኛም። በዒባዳ ሰዓት አይዘናጋም። ዱንያውን ለማሳመር ከሚጥረው በላይ አኼራውን ለማሳመር ይጣጣራል። በዱንያም ይሁን በአኼራ የአላህ ረሕመት ከኛ ጋር ከሌለ በስተቀር መንቀሳቀስ መኖር አንችልም። ምን በላው ምን ጠጣው ምን ተነፍሰው በአላህ ረሕመት ነው። በእኛ ገንዘብ በእኛ ጉልበት አይደለም። ዱንያ ላይ የተፈቀደለት ቆይታ ያበቃ ትንፋሹ የተቋረጠ ሰው ሙሉ የዱንያ ሀብት ወይም ግማሹ በሱ እጅ እንኳ ቢሆን ትንፋሹን ማስቀጠል አይችልም። ዱንያ ላይ ለመኖር የአላህ ረሕመት ዝናብ፣ ንፋስ፣ ፀሐይ፣ ምግብ፣ መጠጥ ከሚያስፈልገን በላይ ለአኼራ ህይወት የአላህ ረሕመት ያስፈልገናል። አላህ ያዘነለት ጀነት ይገባል። የአላህን ረሕመት ያልታደለ ወደ እሳት ይሄዳል። የአኼራውን ሙሉ የአላህን ረሕመት ለማግኘት ዛሬ ዱንያ ላይ በረሕመት የተሞሉ አጋጣሚዎችን የኸይር ገበያዎችን በአግባቡ መጠቀም ይጠበቅብናል። መስነፍ ወደ ኋላ ማለት ለሚቀጥለው ዓመት ያሉ መዘናጋት አላዋቂነትና ሞኝነትን። ኸይር ሥራ ላይ ፈጣን መሆን የኢማን መኖር ምልክት ነው። ኸይር ሥራ ላይ መዘናጋት መስነፍ ወደ ኋላ ማለት የኢማን መድከም ምልክት ነው። ቃለ ሁም ኡላኢ ዐላ አተሪ ወዐጅልቱ ኢለይከ ረቢ ሊተርዳ። ሙሳ ዓለይሂ ሰላም የተወሰኑ የሀገራቸው ህዝቦችን ይዘው አላህ ወደ ቀጠራቸው ቦታ እየተጓዙ ሳለ የተመረጡ ከሳቸው ጋር የሚሄዱ የሀገር ትልልቅ ሽማግሌ ወሳኝ ሰው የሚባሉትን ትተው ሙሳ ከፊት ቀድመው ሄደው ነበር። ለምን ትቸኩላለህ አላቸው አላህ ተባረከ ወተዓላ ሙሳን። አብረው የሚጓዙ ሰዎችን ትተህ ለምን ቸኮልክ ሲላቸው ሁም ኡላኢ ዐላ አተሪ፣ እነሱ ከኋላዬ የመጡ ናቸው፣ እኔ አንተን ደስ እንዲልህ ነው የፈጠንኩት ብለው። አላህ ያዘዘን ቦታ ላይ ለመገኘት አድርጉ ያለንን ለማድረግ ተው ያለንን ለመተው ፈጣኖች ቆራጦች ልንሆን ይገባናል። ሰነፍ መሆን መዘናጋት ዛሬ ነገ ማለት ትልቅ ኪሳራ ነው። ቀኖች፣ ደቂቃዎች፣ ሰዓቶች ቆመው አይጠብቁም። የሰው ልጅ ከተወለደበት ጊዜ ጀምሮ ሰከንዱ ደቂቃው እየቆጠረ ነው። መቼ ከዱንያ እንደምንወጣ አናውቅም። ያለችንን አንድ ቀን አንድ ሰዓት በሚቻለው ያክል በኸይር ሥራ በትርፋማ ሥራ አላህ በሚወደው ሥራ ልናሳልፍ ይገባናል። ኢማን የደከመ ሲሄድ ነው ለኸይር ሥራ ያለ ተነሳሽነት የሚቀንሰው። መጥፎ ሥራ ላይ፣ ዱንያ ላይ፣ እንቅልፍ ላይ፣ ምግብ ላይ ፈጣን መሆን፣ የአኼራ ሥራ ላይ፣ የዲን ጉዳይ ላይ፣ የቀብር ጉዳይ ላይ ደግሞ ቸልተኛና ግዴለሽ መሆን ትልቁ የኢማን ድክመት ማሳያ ነው። ዙልሕጃ 10 ቀናት እንደ ስማቸውም 10 ቀናቶች ናቸው። አብዛኞቹ በዒድ ዝግጅት ያልፋሉ ብዙ ሰዎች ዘንድ። ይህ አይገባም። ለዱንያ በልኩ እየተዘጋጀን እነዚህ 10 ቀናትን ቀጣይ ዓመት ላይ ላላገኛቸው እችላለሁ በማለት ኸይር ሥራ ላይ ልንበረታባቸው ይገባል። የዙልሕጃ የሙእሚኖች ትልቁ መለያ የሚደጋግሙት ቃል ተክቢር ነው። አላሁ አክበሩ አላሁ አክበሩ አላሁ አክበሩ ላኢላሃ ኢለላህ ወላሁ አክበር ወሊላሂል ሐምድ ያሉ ተክቢርን መደጋገም የዙልሕጃ 10 ቀናት ትልቁ የሙእሚኖች መገለጫ ነው። ተክቢርን ልናስተጋባ ይገባናል። ዙልሕጃ ነገ ነው ተብሎ ከታወጀበት ዕለት መግሪቡ ጀምሮ እስከ አያሙ ተሽሪቅ መጨረሻ ድረስ ተክቢር ማብዛት አላህ የሚወደው አጅርን የሚያበዛ ዒባዳ ነው። ገንዘብ አይጠይቅም፣ ጉልበት አይጠይቅም። የተለያዩ ማላ ያዕኒ ማየረቡ ወሬዎችን ከማውራት ታቅቦ አፍን በተክቢር መሙላት ማንቀሳቀስ፣ ጊዜን በተክቢር ማሳለፍ ነው። ቤት ውስጥም መንገድ ላይ መኪና ውስጥም እየሰሩ ነቢዩ ዓለይሂ ሰላቱ ወሰላም ማ ሚን አያሚን አዕዘሙ ዒንደላሂ ወላ አሐቡ ኢለይሂ አልዐመሉ ፊሂነ ሚን ሃዚሂል አያሚል ዐሽሪ ብለዋል። አላህ ዘንድ የላቁ የተከበሩ ቀናቶች የሉም፣ መልካም ሥራም ይበልጥ የሚወደድባቸው ቀናቶች የሉም እንደነዚህ 10 ቀናት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የዙልሕጃ 10 ቀናት
አላህ ዘንድ ከየትኛውም ቀናቶች የበለጠ የተከበሩ ቀኖች ናቸው። የተከበሩ ቀኖች መሆናቸውን ተከትሎም በእነዚህ ቀናት የሚሰራ መልካም ሥራ ከመቼውም በላይ አላህ ዘንድ ተወዳጅ ነው። አላህ ዘንድ ያስከብራል። አላህ ያከበረውን ቀን ቦታ የሚያከብር አላህ ዘንድ ይከበራል። የቀኖቹን ክብር ከነገሩን በኋላ ሥራ ከመቼውም በላይ በእነዚህ ቀናት አላህ ዘንድ ውድ እንደሚሆን ከነገሩን በኋላ ልንሰራው ልናበዛው የሚገባን ዒባዳ ሲጠቁሙ ምናሉ ፈአክቲሩ ፊሂነ ሚነ ተህሊሊ ወተክቢሪ ወተሕሚድ አሉ። በእነዚህ 10 ቀናት ተክቢር አብዟል። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ማለት፣ አላሁ አክበር ወላሁ አክበር ወላ ኢላሃ ኢለላህ ወላሁ አክበር ወሊላሂል ሐምድ ማለት ወዘተ እንደሚወደድ ጠቁመውናል። ከተክቢር በተጨማሪ ደግሞ ጾም ማብዛትም ይወደዳል። አንዳንድ ከነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም ካነ የሱሙ 10 ዚል ሒጃ ተብሏል። የዙል ሒጃ 10 ቀናትን 9ኙን ማለት ነው ይጾሙ ነበረ ተብሏል። የቻለ ሰው 10ሩን ቀን እስከ ዒድ ያለው 9ኙን ቀን በመደዳ ያልቻለ ሰው 1 ቀን የጾም 1 ቀን እያረፈ መጾም ይገባል። በተለይ ከፊት ያሉትን እንኳ ባንችል 9ኛውን ቀን ከመጾም ልንዘናጋ ፈጽሞ አይገባም። የውሙ ዓረፋን 9ኛውን ቀን መጾም የ2 ዓመት ወንጀልን እንደሚያሰርዝ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። አላህ ላይ ተስፋ አደርጋለሁ ብለዋል። የዚህን ቀን ክብር ያወቁ የጾሙን ትሩፋት የተረዱ የዙል ሒጃ 9ኛው ቀን ላይ የውሙ ዓረፋ ላይ ከዒድ 1 ቀን ቀደም ብሎ ያለው ቀን ላይ ጉዞ ላይ እንኳ ቢሆኑ ይጾሙ ነበር። ዋጅቡን የረመዳንን ጾም እንኳ ለመንገደኛ ጾም መፍታት መብላት ተፈቅዶ ሳለ ሱና የሆነውን የውሙ ዓረፋን 9ኛውን ቀን መንገደኛ ሆነህ ለምን ትጾማለህ ሲባሉ ረመዳን ምትክ አለው ቀዷ ይወጣል። የውሙ ዓረፋ ግን ቀዷ አይወጣም፣ ምትክ የለውም። ስለዚህ ጾመዋለሁ መንገድ ላይ እንኳ ብሆን ይሉ ነው። ለአንድ ቀን እንኳ መጾም ስሜትን የምግብ ፍላጎትን መተው ማይፈልጉ ነገር ግን ጀነትን ተስፋ የሚያደርጉ ሰዎች አሉ። ጀነት ውድ ናት። የተለያዩ መልካም ሥራዎች ተጠራቅመው ነው ወደ ጀነት የሚያሸጋግሩት እንጂ በምኞት በተስፋ ብቻ ጀነት አይገባም። አዎ ፈርድ ዋጅብ የሆኑ ነገሮችን ካደረገ አንድ ሰው ሙስሊም ነው፣ በአላህ ረሕመት ጀነት ይገባል። ነገር ግን ከገቡ በኋላ ደረጃው የሰማይና ምድር ያክል የተራራቀ ይሆናል። ጀነት ላይ ትልቅን ደረጃ የፈለገ ዱንያ ላይ ትልልቅ መልካም ሥራዎችን መስራት መቻል አለበት። ስሜቱን ማሸነፍ መቻል አለበት። ወከዛሊክ በእነዚህ ቀናት ሰደቃ ማብዛትም ይወደዳል። ዱዓ ማብዛትም ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ዙል ሒጃ 10 ቀናቶች ላይ ዱዓ ዚክር ያበዙ እንደነበረ ሲራቸው ላይ ተነግሯል። ሰደቃው ኡድሕያን ያካትታል። ለራሱ ኡድሕያ ከማውጣት በተጨማሪ አቅም ያለው ሰው ግራ ቀኙን ለሚገኙ አቅመ ደካሞች፣ የቲሞች፣ ጠዋሪ ለሌላቸው አዛውንቶች ኡድሕያ ገዝቶ በማቅረብ ሊሆን ይችላል። ለዒድ የሚያስፈልጉ ከዒድ በፊት ለዒድ ለመዘጋጀት የሚያስፈልጉ ወጪዎችን መሸፈን ሊሆን ይችላል። ልብስ የሚያለብሳቸው የሌላ አቅመ ደካሞችን በልብስ ማስደሰት ሊሆን ይችላል። ብዙ አይነት ሰደቃዎች አሉ። ረመዳን ላይ ሰደቃ ለመስጠት ከምትጓጓው በላይ ያ አብደላህ በእነዚህ 10 ቀናት ሰደቃ ለመስጠት ልትጓጓ ይገባል። ምክንያቱም እነዚህ ቀናት ከረመዳንም ሁሉ ይበልጣሉ ተብሏል። ረመዳን ላይ የሚሰራ ኸይር ስራ ሁሉ በእነዚህ ቀናቶች መሰራቱ ተወዳጅ ነው። ወከዛሊክ ቁርአን መቅራት ማብዛትም እንደዚሁ በእነዚህ 10 ቀናት ይወደዳል። ረመዳን ላይ በየቀኑ በየ2 ቀኑ በየ3 ቀኑ በሳምንት በ5 ቀን ለማክተም የሚጥር ሰው እናያለን። መስጂዶች ይሞላሉ። ሰዎች ዙህር ሰግደው እስከ ዐሱር መስጂድ ይቀመጣሉ። ወህሉ መጀራ ከዐሱር እስከ መግሪብ አይወጡም። ዙል ሒጃ ላይ ግን ይሄ ብዙም አይታይም። በጣም ጥቂት የዙል ሒጃ ትሩፋት የዙል ሒጃ ቀናትን ደረጃ ያወቁ ሰዎች ካልሆኑ በስተቀር ሰፊው ህዝብ ለረመዳን ብቻ ነው እንደዚህ አይነት ሽቅድድም ሲያደርግ የሚታየው። መሆን ያለበት ግን ረመዳን ላይ የሚሰራ ኸይር ስራ ሁሉ በእነዚህ የዙል ሒጃ 10 ቀናት ውስጥ ይወደዳል። አጅሩም የበለጠ ሊሆን ይችላል ከረመዳን ቀናቶች። በረመዳን ላይ በብዛት ሙስሊሞች ከሚተገብሩት ዒባዳ አንዱ ቁርአን። በእነዚህም 10 ቀናት ቁርአን ልናበዛ ይገባናል። የዚክሮች ምርጥ ቁርአን፣ የጀነት ደሊላችን መሪያችን ቁርአን። ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ወዩበሽሩል ሙእሚኒነ አለዚነ ያዕመሉነ አሷሊሓቲ አነ ለሁም አጅረን ከቢራ። ቁርአን ዱንያ ላይ ወደ ትክክለኛው የሥነ ምግባር የዒባዳ መንገድ ይመራል፣ አኺራ ላይ ደግሞ ወደ ጀነት ይዞ ይገባል ተብሏል። ዱንያ ላይ ቁርአንን አጥብቆ የያዘ አኺራ ላይ ቁርአን አይለቀውም። እሱን መከራዎችን ሁሉ የገፈተረለት ወደ ጀነት ያስገባል። ዛሬ ላይ ከቁርአን ይልቅ አብዛኛው ሰው በስልክ ተጠምዶ ነው ውሎ የሚያድረው የሚያመሸው። በሶሻል ሚዲያ በማህበራዊ ሚዲያ ነው
ጊዜ የምናጠፋው ጥቂት አላህ ያዘነላቸው ሰዎች ካልሆኑ በስተቀር አላህ ሁሌም ከሚያዝንላቸው ባሮቹ ያድርገን። ከዚህ በእነዚህ 10 ቀናት የቻለ ሰው በየ2 ቀኑ በየ3 ቀኑ ያልቻለ ሰው አንዴው እንኳን ቁርአን ለማክተም ጥረት መደረግ አለበት። ሁሌ ከቁርአን ጋር ግንኙነቱን ያሳመረ ያጠበቀ በዱንያም በአኺራ የሰላም የደስታ ህይወትን መኖር ይችላል። ቁርአን ልብን ያሰፋል፣ ውስጥን ያረጋጋል፣ አጅርን ያበዛል፣ ከዱንያ ጋጋታ፣ ጭንቅ፣ ረብሻ እንዲርቁ ያደርጋል። አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ በዚክር ልቦች ይረጋጋሉ ተብሏል። የዚክር ዋና ራሱ ቁርአን ነው ተብሏል። ስለዚህ እነዚህ የዙል ሒጃ 10 ቀናትን የገራለንን መልካም ስራ በመስራት ልናሳልፍ፣ ከገፍላ ልንወጣ፣ ለዒድ ብቻ ለአረፋ ብቻ በመዘጋጀት ልናሳልፋቸው አይገባም። ከረመዳንም ይበልጣሉ ተብሏልና ረመዳን ላይ ነቃ እንደምንለው በእነዚህ ቀናት ነቃ ልንል ይገባናል። አፍضሉ አያሚ ዱንያ አያሙል ዐሽሪ የሚል ሐዲስ አለ። ከዱንያ ቀናቶች ሁሉ ምርጥ ቀን የዙል ሒጃ 10 ቀናት ነው ተብሏል። የረመዳን የመጨረሻ 10 ቀናት ሌሊቱ ከዙል ሒጃ 10 ቀናት ሌሊቶች ይበልጣሉ። የዙል ሒጃ 10 ቀናት የቀኑ ክፍለ ጊዜ ከረመዳን የቀኑ ክፍለ ጊዜ ይበልጣል። ምክንያቱም የረመዳን የማታው ክፍለ ጊዜ ለይለቱል ቀድር ስላለበት ተብሏል። ይሄ ዝርዝርም አያስፈልግም። የዙል ሒጃ የፊት 10 ቀናት ከረመዳን የመጨረሻ 10 ቀናትም ጭምር ይበልጣሉ ተብሏልና ይሄን ደረጃቸውን በማወቅ የቻልነውን ኸይር ስራ በመስራት ልናሳልፍ፣ ከወንጀል የበለጠ ልንጠነቀቅ፣ ፈርድ ሶላታችንን ከቀብልያ ከባዕድያ ጋር ነቃ ብለን በሰዓቱ በስርዓቱ ልንሰግድ ይገባናል። በእነዚህ ቀናት አላህ ምሎባቸዋል። አላህ የሚምለው በትልቅ ነገር ነው። እኛን በሱ እንጂ በስሙ በስራው እንጂ እንዳንምል ከልክሎናል። መማል የፈለገ በአላህ ብቻ ይማል፣ ካልሆነ ዝም ይበል ብሎናል። እሱ ግን በፈለገው ይምላል። ለምን ተብሎ አይጠየቅም። ነገር ግን አላህ የሚምልበት ነገር በአንድ ነገር አላህ ከማለ አላህ የማለበት ነገር ለሰው ልጆች ጠቃሚ ነው። ወልፈጅሪ ወለያሊን ዐሽሪን ወሸፍዒ ወልወትር ብሏል አላህ። ለያሊን ዐሽር 10 ቀኖች 10 ሌሊቶች ማለት የዙል ሒጃ 10 ቀናት ናቸው ተብሏል። ይሄን አብዱላህ ብን አባስ፣ አብዱላህ ብን ዙበይር ሰሓቦች፣ ሌሎችም ታቢዕዮች በዚህ ፈስረውታል። አላህ የማለባቸው 10 ቀኖች ናቸው። ስለዚህ በአግባቡ ልንጠቀማቸው ልንሽቀዳደም ኸይር ላይ يقبانا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، እነዚህ የተባረኩ በኸይር የተሞሉ የዙል ሒጃ 10 ቀናት ዘንድሮ 1447 ወይም 2018 ላይ አንድ ብለው የሚጀምሩት የፊታችን እሁድ ወይም ሰኞ ይሆናል። በጨረቃ እይታ መሰረት ነገ 29 ስለሚሆን ነገ ማታውን ቅዳሜ ማታ ጨረቃ ከታየ እሁድ ዙል ሒጃ 1 ይሆናል። ነገ ጨረቃ ማታውን ጨረቃ ካልታየ እሁድ 30 ሆኖ ሰኞ 1 ብሎ የሚጀምር ይሆናል። ከዛ በኋላ የዙል ሒጃ 9ኛው ቀን የውሙ ዓረፋ መጾሙ 2 ዓመት ወንጀልን የሚያስምረው ሰኞ ወይም ማክሰኞ የሚሆን ይሆናል። ይሄን በጉጉት መጠበቅ ያስፈልጋል። የገበያ ቀኖችን የትርፍ ቀኖችን ሰዎች በጉጉት እንደሚጠብቁት ትልቁ ጭንቀቱ ትኩረቱ አኺራ የሆነ ሰው የመልካም ሥራ አጋጣሚዎችን ቀኑ መች እንደሚጀምር በጉጉት ነቅቶ መጠበቅ፣ መረጃ መከታተል፣ አዋቂዎችን መጠየቅ ያስፈልጋል። ወንጀል የሚያሳስበው ሰው፣ ወንጀሉ የሚያስጨንቀው ሰው፣ ሰላም የነሳው ሰው ወንጀሌን በምን አጥቤ ላስወግድ ብሎ የሚጠይቅ ሰው አንዱ ምላሹ የውሙ ዓረፋን በመጾም ኢነል ሐሰናቲ ዩዝሂብነ ሰይአት፣ ሶላትን አስተካክለህ ስገድ፣ ጠዋትም ማታም ቀንም የ5 ወቅት ሶላቶችን ሰዓቱን ጠብቀህ አስተካክለህ ስገድ፣ መልካም ስራዎች መጥፎ ስራን ወንጀልን ያብሳሉ ብሏል አላህ ተባረከ ወተዓላ። የሰው ልጅ አውቆም ይሁን ሳያውቅ የተለያዩ ወንጀሎችን ሊሰራ ይችላል። ወንጀሉ አሳስቦት ወደ ጌታው ከተመለሰ ደግሞ ወንጀል የሚያስምሩ የሚያሰርዙ ብዙ መልካም ስራዎችን አላህ ደንግጓል። አንዱ ሶላት ነው፣ ሌላኛው ጾም ነው፣ ሌላኛው ሐጅ ነው፣ ሌላው ሰደቃ ነው። የሚሰሩ መልካም ስራዎች በኢኽላስ ለአላህ ተብለው እስከተሰሩ ድረስ በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት እስከተፈጸሙ ድረስ መልካም ስራ ወንጀልን ያሰርዛል፣ ደረጃን ከፍ ያስደርጋል። ስለዚህ የተለያዩ ወንጀሎች አሉብኝ ብሎ የሚጨነቅ ሰው በዚህ ወንጀሌ ምክንያት እሳት ላይ እንዳልወረወር የጀሃነም ማገዶ እንዳልሆን የሚል ሰው አንዱ ከወንጀል መዘዝ ነፃ መውጫ መንገድ ጾም ነው። ከጾምም አንዴ በመጾም የ1 ዓመት ወንጀልን፣ አንድ ቀን በመጾም የ2 ዓመት ወንጀልን የሚያሰርዙ የሚያስምሩ የጾም አይነቶችን በጉጉት መጠበቅ ያስፈልጋል። አሹራ የሙሐረም 10ኛው ቀን ጾም
የአንድ ዓመት ወንጀል እንደሚያስምር የዓረፋ ቀን ጾም ደግሞ የሁለት ዓመት ወንጀል እንደሚያስምር ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። በዚህ ልክ ደረጃ ያለው ከመሆኑ ጋር በጉዞም በዓረፋ ዝግጅትም በሥራ መብዛትም ወዘተ ምክንያት ማይጾሙ ሰዎች አሉ። ምን ዑድር ሳይኖራቸው በጣም ውድ ከሚባሉ ጥብቅ ሱናዎች አንዱ የውሙ ዓረፋ ጾም ነው። ምንም ምክንያት የሌለው ሰው መተው አይገባውም። ይህ በእንዲህ እንዳለ ኡድሒያ ማረድ ሐሳብ ያለው ሰው እቅድ ያለው ሰው የዙልሒጃ ጨረቃ ከታየበት ነገ ዙልሒጃ 1 ነው ከተባለበት ቅጽበት ጀምሮ ዒድ ሰግዶ ኡድሒያውን እስኪያርድ ድረስ ጸጉሩን ጥፍሩን ማንሳት አይችልም። ነቢዩ ዓለይሂ ሰላቱ ወሰላም የዙልሒጃ ጨረቃ ከታየ ከእናንተ ውስጥ ኡድሒያ ማድረግ የሚፈልግ ሰው ከጸጉሩ ከጥፍሩ ከቆዳው የተኛውንም እንዳይነካ ብለዋል። የተኛውንም ሰውነት ላይ ያለ ጸጉርን መቁረጥ ይከለከላል። ጥፍር መቁረጥ ይከለከላል። የሰውነት ቆዳ ማንኛውንም መቁረጥም እንደዚሁ ይወገዛል። ሐራም ነው ወንጀል ነው ያሉ ሊቃውንት አሉ። የተወገዘ ነው እንጂ ወንጀል ደረጃ አይደርስም ያሉ ሊቃውንት አሉ። ሐዲሱ እንዳይነካ ጸጉሩን ጥፍሩን ሰውነቱን እስካለ ድረስ ክልከላ ነው። ክልከላን በሙሉ መራቅ ይገባል። ስለዚህ ዙልሒጃ 1 ካለ በኋላ ጸጉርን ጥፍርን ለመንካት ላለመገደድ ዛሬና ነገ እስከ መግሪብ ድረስ ባለው ሰዓት ከሰውነት መነሳት ያለበትን ጥፍርና ጸጉር ማንሳት ይገባል። ይህ ትዕዛዝ የሚመለከተው ኡድሒያውን የሚያርደውን አባወራውን ነው እማወራዋን ነው። በገንዘቡ ኡድሒያውን ገዝቶ ኡድሒያ የሚያደርገውን ሰው ነው የሚመለከተው እንጂ የቤተሰብ አባላት ጸጉራቸውን ጥፍራቸውን ማንሳት ከፈለጉ ቢያነሱ ችግር የለውም። በውክልና የሚያርድ ሰውም እንደዚሁ ለራሱ የሚያርደው እስከሌለበት ድረስ ተወካይን አይደለም የሚመለከተው። በገንዘቡ ኡድሒያውን ገዝቶ የሚያሳርደውን ሰው ነው የሚመለከተው። ራሱ ሌላ ሀገር ኖሮ አንድ ሀገር ላይ ያለን ሰው በውክልና ቢያሳርድ እንኳ እስኪታረድ ድረስ ኡድሒያውን የገዛው ሰው ጥፍሩን ጸጉሩን ከማንሳት መታቀብ አለበት። ኡድሒያ የሚደረግለት የቤተሰብ አባል አልያ ደግሞ ራሱ ማያደርግ በውክልና ለሰው የሚያደርግ አካል ጥፍሩን ጸጉሩን ቢቆርጥ ችግር የለም። ጥፍርን ጸጉርን ረስቶ የቆረጠ ሰው ምንም የለበትም። በሰዓቱ ብቻ እንዳስታወሰ መታቀብ አለበት። ባለማወቅም ይሄን ያደረገ ሰው እስትግፋር ከማድረግ በቀጣይ ከመታቀብ ውጪ ሌላ የሚመለከተው ነገር የለም። ከዚህ ጋር ተያይዞ መነሳት ያለበት የዘመኑ ትልቅ የብዙ ሙስሊሞች በሽታ የሆነ ጉዳይ አለ። ይሄ ምንድነው? ጺምን መላጨት። ቀደምት ሙስሊሞች ጺማቸውን አይላጩም ነበር። የሙስሊም አንድ መገለጫው ጺም ነበር። የወንድ አንድ መለያው ጺም ነበር። ከጊዜ በኋላ በቅኝ ግዛት ምክንያት እስላማዊ ሀገራት ተወረው ሙስሊምና ካፍር አብሮ መኖር ከጀመረ በኋላ ሙስሊሙ ከካፍር አይቶ ጺሙን መላጨት ከካፍር ጋር መመሳሰል ከሴት መመሳሰል ጀመረ እንጂ ቀደምት ሙስሊሞች ዘንድ አንድ ሙስሊም ጺሙን አይላጭም ነበር። ከዚህም በመነሳት የእስላም ሊቃውንት ጺምን መላጨት ሐራም ነው ብለዋል፣ ወንጀል ነው ብለዋል። ለዙልሒጃ 10 ቀናት ብለህ ጺምህን ትተህ ከዒድ መልስ የመጀመሪያ ሥራ ጺምህን ማረድ እንዳይሆን ሁሌም ወንድ ጺሙን መተው አለበት። ነቢዩ ዓለይሂ ሰላቱ ወሰላም 2 ሰዎች ፊት ለፊታቸው መተው ቆመው ጺማቸው መላጣ የላይኛው ከንፈራቸው ላይ ያለው ጸጉር ደግሞ ጎፈሬ መስሎ ሲያዩት ሊያዩአቸውም አልፈለጉም ይላል ዘገባው። በሙሉ ፊታቸው አይናቸው ዞረ ወደ እነሱ ሊያዩ አልፈለጉም። ዞር አሉና ከዛም ሊያናግሯቸው ፈልገው ማ يحملكما على هذا አሏቸው። ለምንድን ነው እንደዚህ ገጽታችሁን የቀያየራችሁት? ወይም ማን ያዘዛችሁ ብለው ጠየቋቸው። ለየት ያለ ነገር ስለሆነ ጺማቸውን ላጭተዋል። ቀድሞ ቀመሳቸውን የላይኛው ከንፈራቸውን ጸጉር ደግሞ ለቀውታል። ይሄኔ ጌታችን ያዘዘን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ጌታችን ማለታቸው ንጉሳቸው ማለት ነው። ኪስራ የኢራኖች መሪ እሱን ያዘዘን አሏቸው። ይሄኔ ነብዩ ምን አሉ? ላኪኒ አመረኒ ረቢ አን ኡዕፊየ ሊሕየቲ እኔ እንደሆነ የሰማይ ምድር ጌታ እውነተኛው አምላክ አላህ ያዘዘኝ ጺሜን እንዳሳድግ እንድለቀው የላይኛው ከንፈር ላይ ያለውን ቀድሞ ቀመጥ ጸጉርን ደግሞ እንዳነሳው ጌታ ያዞኛል። በሌላ ዘገባ ደግሞ ላኪንና ኑኻሊፉ ሱነተኩም ነጁዙ ሃዛ ወኑርሲሉ ሃዛ እኛ ሙስሊሞች እንደሆነ የእናንተን አካሄድ እንቃረናለን እንቃወማለን። ነጁዙ ሃዛ እናንተ የለቀቃችሁትን ቀድሞ ቀመስ ላይ ያለውን ጸጉር እናነሳዋለን። ወኑርሲሉ ሃዛ ጺማችን ደግሞ እንለቀዋለን፣ እንቆርጣለን፣ እንለቃለን። እንደ ሙስሊም አቋም ነው ማለት። አላህ ተባረከ ወተዓላ ምን መፍጠር እንዳለበት ያውቃል። ፊጥረተላሂ አለቲ ፈጠረ الناس عليها የሴት ውበት ጸጉሯ ነው፣ የወንድ ውበት ጺሙ ነው ተብሏል። የአላህን ተፈጥሮ አትቀይሩ ይላል አላህ ተባረከ ወተዓላ በተከበረው ቃሉ ሱረቱ ሩም ላይ ፊጥረተላሂ አለቲ ፈጠረ الناس عليها
ላ ተብዲለ ሊኸልቂላህ አላህ ሰዎችን የፈጠረበትን ተፈጥሮ ያዙ፣ የአላህን ተፈጥሮ አትቀይሩ ይላል። ወንድ ፊቱ ላይ ጺም እንዲበቅል ያደረገው አላህ የሚያውቀው ጥበብ አለው። የአላህን ተባረከ ወተዓላ ስራ አትቀይር፣ አትጋፈጥ፣ ጺምን ባለበት ተው፣ የላይኛውን ከንፈራችሁን ፀጉር አንሱ፣ ጺማችሁን ተው፣ አርኹ፣ አወፍሩ፣ አስረዝሙ፣ ባለበት ተውት ወዘተ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ሁሉ በጺም ዙሪያ ከነቢዩ ዓለይሂ ሰላቱ ወሰላም የተላለፈ መመሪያ ነው። በአንድ በኩል ጺም መላጨት የነቢይን መመሪያ መቃረን ነው የሚሆነው፣ በተግባርም ከሳቸው ጋር መምሰልን መተው ነው የሚሆነው። በሌላ በኩል ደግሞ ወንድ ፊት ላይ ጺም እንዲበቅል ያደረገው ራሱ የሚያውቀው ምክንያት ስላለ ነው። ወላሁ ዓሊሙን ሐኪም፣ ሁሉን አዋቂ ጥበበኛ ነው። አንዳችን ነገር ለጨዋታ ያለ ምክንያት አይፈጥርም። የአላህን ተባረከ ወተዓላ ተፈጥሮ መቃረን ነው የሚሆን። ሰውነት ላይ የሚገኙ ፀጉሮች በጥቅሉ ለሶስት ይከፈላሉ። ማንሳቱ ሐራምና ክልክል የሆነ የተከለከለ ፀጉር አለ። የሴት ልጅ የራስ ፀጉር፣ የወንድ ልጅ የፊቱ ፀጉር፣ ጺሙ ወዘተ። ማንሳቱ በሸሪዓ በግልጽ የተከለከለ ፀጉር አይነሳም፣ ባለበት መተው አለበት። ማንሳቱን የታዘዘን የፀጉር አይነት አለ። ወንድ ልጅ የላይኛው ከንፈሩ ላይ ያለ ቀድሞ ቀመሱን፣ ወንድም ሴትም ከአፍረተ ገላ ዙሪያ ከብብት ስር የሚገኙ ፀጉሮችን ማንሳት ትእዛዝ ነው። ከ40 ቀን ማለፍ የለበትም በጣም ቢበዛ። አነስ ብኑ ማሊክ ኢማም ሙስሊም በዘገቡት ሐዲስ ላይ እንዳለው ከ40 ቀን እንዳናሳልፍ ነብዩ ገደብ አስቀምጠዋል ብሏል። እስከ 40 ቀንም ላይቆይ ይችላል። እንዳሉበት ሀገር እንደሚመገቡት ምግብ እንደው የመጨረሻ ጣሪያው ነው 40። ከዛ በፊት ጥፍር ሰውነት ላይ መነሳት ያለበት ፀጉር አድጎ አዳ ካደረገ ሰውነትን ካሸተተ ከዛ በፊትም መነሳት አለበት። ሶስተኛው የፀጉር አይነት አንሱትም አታንሱትም ያልተባለም ክንድ ላይ ባት ላይ የሚገኝ የጤና ባለሙያን በማማከር የፈለገ ሰው ማንሳት የፈለገ ሰው መተው ይችላል። ሙስሊም በእያንዳንዱ ነገር እውነተኛ ሙስሊም መሆን አለበት። በትንሹም በትልቁም የገራለትና የቀለለው ላይ እውነተኛ ሙስሊም ሊሆን፣ አንዳንዶቹ ደግሞ ጉዳዮች ላይ እሱ ደስ እንዳለው ሊሆን፣ ዘመኑ፣ ሀገሩ፣ ህዝቡ፣ ባህሉ በሄደበት እሄዳለሁ ሊል አይገባው። ሙስሊም በሁሉም ነገር እውነተኛ ሙስሊም መሆን መቻል አለበት። ያ አዩሃ አለዚነ አመኑ ኡድኹሉ ፊስሲልሚ ካፋ ወላ ተተቢዑ ኹጡዋት ሸይጣን ኢነሁ ለኩም ዐዱውውን ሙቢን። እናንተ አማኞች ሆይ በሁሉም ነገር ሁላችሁም እስላም ውስጥ ግቡ ይላል። ጺምም ላይ እስላም ውስጥ ግባ፣ ልብስ አለባበስም ላይ እስላም ውስጥ ግባ። መጸዳጃ ቤት ስትገባ እንዲህ ብለህ ግባ፣ እንዲህ አትግባ፣ እንዲህ አትበል ያለህ እስላም ፊትህ ላይ ግንባር ላይ የሚታይ ፊት ለፊት የሚታይ ፀጉርህን በተመለከተ እንደፈለክ አድርጎ አላለህም። የነቢይን ሱና ትተህ የአይሁዶችን የሙሽሪኮችን ሱና አትከተል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم يسرنا لليسرى وجنبنا العسرى واغفر لنا في الآخرة والأولى اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين.